ሰላም ሰላም ውድ ተከታዮችና ተመልካቾች፣ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ከዚህ ክፍለ ጊዜ ጀምሮ የማቀርባቸው አርዕስቶች ስለ ቢዝነስ ስትራቴጂ የሚዳስሱ ይሆናሉ። ከነዚህም የዛሬው ርዕስ የቢዝነስ ስትራቴጂ ጥቅም የሚል ነው። ስትራቴጂ ለቢዝነስ ድርጅቶች ምን ጥቅም ይሰጣል? ስትራቴጂ በሚገባ ተቀምሮ በሚጠቀሙና በማይጠቀሙ ድርጅቶች ምን ልዩነት አለ? ስትራቴጂ የማይጠቀሙ ድርጅቶች ምን ጉድለት አላቸው? ስትራቴጂ ለየትኞች ድርጅቶች ያገለግላል? የሚል ዛሬ ዳስሰዋል። ስትራቴጂ ቢዝነስ ድርጅቶች ስለ መጪ ያልታወቀ ጊዜ ግልጽነት የሌለው በእርግጠኝነት የማይታወቅ ጨለምለም ያለ ጊዜ ከውስጣዊና ውጫዊ የድርጅቶች ትንተና በመነሳት የት እንዳሉ፣ የት መጓዝ እንደሚፈልጉ፣ እንዴት ወደሚፈልጉት ደረጃ እንደሚደርሱ ቁልጭ አድርጎ የሚያሳይ ስዕል ነው። ስትራቴጂ የቢዝነስ ድርጅቶች ህልውናቸውን የሚወስኑ የውስጥና የውጭ ችግሮችን ለመፍታት ጥሩ ሰነድ ነው። ስትራቴጂ ለጀማሪ፣ ለአነስተኛ፣ ለመካከለኛና ለትልቅ የተቋቋሙ ድርጅቶች ያለ ልዩነት ለሁሉም እጅግ የሚያስፈልግ ወሳኝ ተራ የሚጫወት ነው። በረዥም ጊዜ አትኩሮ በመስራት ስኬትና እድገት የሚያረጋግጥ ነው። የድርጅቱ ዓላማዎችም ከራዕይና ተልዕኮ በመነሳት ተፈጻሚ ያደርጋል። ድርጅቱ በዋና ተግባራቱ ትኩረት በማድረግ አስተማማኝና የተወዳዳሪነት ጥቅም ይፈጥራል። ስትራቴጂ የቢዝነስ ድርጅቱ የወደፊት አቅጣጫ የሚያመለክት ሮድማፕ ወይም የመመሪያ ሰነድ ነው። ድርጅቶች ከሚሰሩበት አካባቢ በማጣጣም አዳፕት በማድረግ በገበያና ደንበኞች የሚፈጠሩ ለውጦች፣ ማርኬት ሽፍት እና ስጋቶችን በመቀነስ ሁሉም የድርጅቶች ክፍሎችና ሰራተኞች ለዓላማዎች መሳካት ይረባረባሉ። ስትራቴጂ የሚተገበርባቸው ሁኔታዎች ኮንሲስተንት፣ ኮሄረንት፣ ኤፌክቲቭ ኤንድ አፕሮፕሪየት መሆን አለበት። በዚህ አይነት መቀነባበር መደራጀት አለበት ስኬታማ እንዲሆን። ማለትም ዘላቂነት፣ ተስማሚነት፣ ተያያዥነት፣ ተፈላጊ ውጤት የሚፈጥርና አግባብነት ባለው ሲቀረጽ ነው ስትራቴጂ ጠቀሜታው ከፍተኛ የሚሆነው። በዚህም ስትራቴጂ በሁሉም የኢንዱስትሪ ዘርፎች ውጤታማ፣ ትርፋማ እና ስኬታማ ይሆናል። ዋና የቢዝነስ ስትራቴጂ ጠቀሜታዎች፣ አንደኛ፣ ትኩረት በሚደረግባቸው ዋና ተግባራት አቅጣጫ ማስያዝ። ስትራቴጂ በጨለማ ባልታወቀ መጪ ጊዜ የወደፊት ጊዜ የሚመራ መብራት ጋይዲንግ ላይት ነው። ማንኛው የሥራ አመራር ውሳኔ ከቢዝነስ ራዕይና ተልዕኮ ጋር የሚነሳና የሚስማማ መሆኑን ያረጋግጣል። ድርጅቱ ሀብቱ ወሳኝ በሆኑ ተግባራት ኮር አክቲቪቲስ በዋናነት ትኩረት በማድረግ እንዲሰራ ያመለክታል። ይህ ማለት ግን ሰፖርቲንግ አክቲቪቲስ ትኩረት አይሰጣቸውም ማለት አይደለም። ግን በዋናነት ኮር የሆነ አክቲቪቲስ ትኩረት ይደረግባቸዋል። 2, የተወዳዳሪነት ጥቅም ያረጋግጣል። ኮምፒቲቲቭ አድቫንቴጅ። ስትራቴጂ የኩባንያው ውስጣዊ ጥንካሬዎችንና ካለው ሀብትና ብቃት የሚመነጭ ውጫዊ ስጋቶችን ኢንቫይሮንሜንታል ትሬትስ በመተንተን በገበያ ልዩነት በመፍጠር ዲፈረንሺዬሽን የተወዳዳሪነት አቅም ይገነባል። 3, በኩባንያው ክፍሎች ሀብት እጅግ አመቺ በሆነ
ይመደባል። ኦፕቲማል ሪሶርስ አሎኬሽን ሀብቱ ፍናይት ነው፣ አላቂ ነው። እድገትንና ትርፋማነትን በሚያጎለብቱ ወሳኝ ስራዎች ላይ ትኩረት በማድረግ የኩባንያው ሀብት፣ ጊዜ፣ ገንዘብ፣ ባለሙያዎች እና ሌሎች ሀብቶች ውጤታማ በሆነ መድቦ እንዲሰራ ያደርጋል። 4. ድርጅቱ ከሚሰራበት አካባቢ መጣጣም አዳፕቴሽን ስራ አመራሩ በአካባቢው ከሚፈጠሩ ለውጦች ጋር በማጣጣም ስጋቶችን ለመቀነስ ጠንካራ ስትራቴጂ ሮቡስት ስትራቴጂ ነድፎ በመጠቀም ስራ ላይ ያውላል። በገበያ ለውጥ በሚፈጠሩ ምክንያቶች በመተንተንና በመተንበይ ሊያጋጥሙ የሚችሉ አደጋዎችን አስቀድሞ በመቀልበስ ያስችላል። በዚህ ስራ አመራሩ በበለጠ ነቅቶ ለውጥ በመፍጠር ችግሮችን ይሻገራል። 5. የውሳኔ ሀሳቦችን ማሻሻል ኢምፕሩቪንግ ዲሲዥን ሜኪንግ ስትራቴጂ ግልጽ የሆነ መመሪያ ወደ ተግባር የሚለውጡ መረጃዎችን በመስጠት የተሻለና አስፈላጊ በሆኑ መረጃዎች በመታጠቅ ችግሮች ከተፈጠሩ በኋላ ሪአክቲቭ ፕሮብሌም ሶልቪንግ ወደ እሳት ማጥፋት ሳይሆን የሚሄደው አስቀድሞ ሁኔታዎችን በተጨባጭ አኳኋን በማጥናት የመፍትሄ እርምጃዎችን አጠንክሮ ይወስዳል። ፕሮአክቲቭ ፕሮብሌም ሶልቪንግ እርምጃዎች ይወስዳል። 6. የድርጅቱ ክፍሎች መስማማት ኦርጋናይዜሽናል አላይመንት በድርጅቱ ውስጥ የሚገኙ ክፍሎች ወይም መምሪያዎች በመተባበር ዓላማዎችን ለማሳካት ሁሉ በአንድ ላይ ይረባረባል። በድርጅቱ ያሉ ሰራተኞችም የድርጅቱ ራዕይ፣ ተልዕኮ እና ዓላማዎችን በመረዳት ተሳትፏቸውን እና ኃላፊነታቸውን ይወጣሉ። የባለቤትነት ስሜት ይፈጥራሉ። አፈጻጸማቸውን በእጅጉ ያሻሽላሉ። ውጤታማና ምርታማ ስራ ያከናውናሉ። በአንጻሩ በስትራቴጂ የማይመሩ ድርጅቶች ደግሞ በጭፍን ይጓዛሉ። የረዥም ጊዜ ተግባራት ነድፈው አይሰሩም። ሁል ጊዜ ትኩረታቸው በአጭር ጊዜ ስራ ላይ በማትኮር እሳት የማጥፋት ስራዎች ያከናውናሉ። የሚመሩበት መመሪያ ሮድማፕ የላቸውም። ከድርጅት ውስጣዊና ውጫዊ ችግሮች ሲከሰቱ ይናወጣሉ። የትኩረት አቅጣጫ ነድፈው ባለመስራታቸው ባልዳሰሱትና ባልተነበዩት ተግዳሮቶች ለመፍታት ይጠመዳሉ። ለኪሳራ፣ ለውድቀት ይዳረጋሉ። ችግር ሲገጥማቸው ኤግዚት ስትራቴጂ የላቸውም። የመውጫ ስትራቴጂ። በገበያ ለውጥ ሲፈጠር ስጋቶች ይደቀንባቸዋል። ደካማ ውሳኔዎች ይሰጣሉ። ኦፕሬሽናል ኢንኤፊሽንሲ ይገጥማቸዋል። ስለሆነ ስትራቴጂ ቢዝነስ ድርጅቶች ውስጣዊ ጥንካሬያቸውንና ውጫዊ ስጋቶችን በመዳሰስና በተጨባጭ በመተንበይ የለውጥ ዕድሎችን በመፍጠር ሆነ ከሚያጋጥሟቸው ችግሮች ለመውጣት ጥሩ አቅጣጫ ይሰጣል። በተለይ በአሁኑ ጊዜ የዓለም ውድድር በጠነከረበት በአሸናፊነት ለመወጣት ወሳኝ ሚና ይጫወታል። ስትራቴጂ ሮድ ማፕ ነው። ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። አመሰግናለሁ።